ኦኬ ጋይስ ሁላችሁም ዋጓን ብለናል። ኤዩዲ ነኝ ኤዩዲ አዳማ። ዛሬ ስለ ኦሲ ዞን ስትራቴጂ ነው በደንብ የምናየው። በመጀመሪያ ኦሲ ዞን ኦሲ ስትራቴጂ በጣም በጣም ቀላል ስትራቴጂ ነው። ምንም አሁን ክሬት የተደረገ ነገር አይደለም። ቫይራል ሊወጣ ይችላል አሁን ላይ እንጂ ድሮም የነበረ ነው። ኦሲ ስትራቴጂ እያሉ ስም ሊቀይሩለት ይችላሉ እንጂ ድሮም የነበረ ስትራቴጂ ድሮም የነበረ ኮንሰፕት ነው። እንዳታከብዱት ለማለት ነው። በጣም ቀላል ነው። እሺ ኦሲ ስንል ኦሲ ማለት ምን ማለት ነው? ኦፕኒንግ እና ክሎዚንግ ማለት ሲሆን የአንድ ሲንግል ካንድል ኦፕኒንግ እና ክሎዚንግ ወይም ደግሞ ኦሲ ዞን ሃይ ኦር ኦሲ ዞን ሎ ማለት እንችላለን ያን ላይን ማለት ነው። ስለዚህ ኦር ደግሞ ሰፖርት ኤንድ ሬዚስታንስ ሰፖርት እና ሬዚስታንስም ማለት እንችላለን። የካንድሉን ሃይ ሬዚስታንስ የካንድሉን ሎ ደግሞ ሰፖርት ማለት እንችላለን። ኦሲ ዞን ማለት ደግሞ በአንድ ካንድል በአንድ ሲንግል ካንድል በአንድ ነጠላ ካንድል ሃይ እና ሎ መሀል ያለው ዞን እሱ ነው ኦሲ ዞን የሚባለው። ኦሲ ዞን ኦር ኦሲ በአጭሩ ይህንን ይመስላል። ምንም የተለየ ነገር የለውም። ከዚህ የተለየ ነገር ምንም የለውም። ቢኖረውም ያው ከራሳቸው ነው የጨመሩት። ምንም የሚጠቅም ነገር የለም ማለት ነው። ኦሲ ዞን ስትራቴጂ ዋን የሚሰራበት ፖይንት እዚች ጋር እንደምታዩት ፈርስት ካንድል ኦሲ ዞን ሃይ እና ኦሲ ዞን ሎ እንደ ሰፖርት እና ሬዚስታንስ ደረጃ መመልከት ይቻላል። ማርኬቱ በእነዚህ ዞኖች ላይ ሲደርስ ወይም ደግሞ ሲመለስ የሚያሳየው ሪያክሽን በመመልከት ነው ትሬድ የምንገባው። ማለት ፈርስት ካንድል ማርኬት ከመከፈቱ ማርኬት ልክ ሲከፈት ያለችዋ ፈርስት ካንድል ክሎዝ ያደረገችዋ የዋን ሃወር ፈርስት ካንድል ሊሆን ይችላል። ያቺኛዋ ካንድል ሃይና ሎዋ አስምረን ያቺ ኦሲ ዞን ነች ማለት ነው። በዛች ኦሲ ዞን ውስጥ ማርኬት በሚያሳየን ሪያክሽን በሚያሳየን ምልክቶች ብሬክ ሊሆን ይችላል፣ ፑልባክ፣ ሪቴስት እሱን እናያለን። በሚያሳየን ነገሮች ላይ ተመስርተን ነው ትሬድ የምንገባው ማለት ነው። ዋናው ሀሳቡ የኦሲ ስትራቴጂ ይሄ ነው። በቃ ኦሲ ዞን ኦፕኒንግ ካንድልስቲክ ምን ይጠቅሙናል ማለት ምን ያሳየናል? የኦሲ ዞን አንደኛ ነገር የቀኑ መጀመሪያ ስለሆነ አቅጣጫው ወዴት እንደሆነ ያሳየናል። ለምሳሌ ብሬክ ካረገ ወደ ላይ ብሬክ ካረገ የባይ ኦፖርቹኒቲዎችን እንፈልጋለን። ወደ ታች ብሬክ ካረገ የሴል ኦፖርቹኒቲዎችን እንፈልጋለን ማለት ነው። ሌላኛው ደግሞ ሊኩዊዲቲ ቦታዎች ነው። አሁን የፈርስት ካንድል ማርኬት ከመከፈቱ በፊት ያልኳችሁ ክሎዝ ያደረገችው ፈርስት ካንድል ሃይና ሎ አስምረን ልክ እንደ ሊኩዊዲቲ ቦታዎች መጠቀም እንችላለን። አሳያችኋለሁ። የሶስተኛው ደግሞ የቀኑ ኪ ሌቭል ማለት የቀኑ በጣም ኪ ሌቭል ወሳኝ ቦታ የሚባለው ቦታ ማርኬት ኦፕን ያደረገበት ካንድል ዞን ነው። ያን እንደ ኪ ሌቭል እንደ ኤሪያ ኦፍ ኢንተረስት መጠቀም እንችላለን ማለት ነው። ኃይል ያለው ቦታ ነው ማለት ነው ያ ኤሪያ። በኦሲ ዞን ስትራቴጂ ላይ በዛ በኦሲ ዞን ውስጥ በሚፈጠረው ሪያክሽን ብለን ነበር። ከምናያቸው ኦፖርቹኒቲዎች ውስጥ ዋና ዋናዎች ውስጥ የመጀመሪያው ብሬክ አውት ነው። ያንን ኦሲ ዞን ማርኬት በኃይል ሲያልፈው ወይም ደግሞ ያንን ኦሲ ዞን ማርኬት ሄዶ ብሬክ ሲያደርገው የምንገባው ትሬድ ነው ማለት ነው። በፉል ቦዲ ብሬክ ካደረገው በፉል ቦዲው ብሬክ ሲያደርገው የምንገባው ትሬድ ነው። ላሳያችሁ። ጋይስ እዚች ጋር መጀመሪያ ዩቲሲ -5 መሆኑን ማረጋገጥ አለባችሁ። ኒውዮርክ ዞን ላይ መሆኑን ታይሙን በደንብ አረጋግጡ። ዩቲሲ -5 ከሆነ በኋላ ሁልጊዜ ዋን ሃወር ላይ ነው ኦሲ ዞናችንን የምንወስደው የዋን ሃወር ላይ ነው። ከዛ እዚች ጋር ደግሞ ታይሙ 18:00 ላይ ነው። እዚች ጋር እንደምታዩት 18:00 በእኛ 8 ሰዓት ሌሊት 8 ሰዓት ማለት ነው ማርኬት ኦፕን የሚያደርገው። 18:00 መሆኑን አረጋግጡ። ዩቲሲ -5 መሆኑን ኒውዮርክ ዞን መሆኑን በደንብ አረጋግጣችሁ በኋላ እዚች ጋር ኦሲ ዞናችንን እንደዚህ አድርገን እንወስዳለን። 18:00 ላይ ክሬት የተደረገችው ኦሲ ዞን ማለት ነው። ከዛ እንደዚህ ኦሲ ዞናችንን እንወስዳለን ማለት ነው። እቺ ለኛ ኦሲ ዞናችን ነች ማለት ነው። እዚህ ጋር ኦሲ ዞን እንበላት።
ከዛ እንደዚህ ኦሲ ዞናችንን ከወሰድን በኋላ ቀጥታ ወደ 5 ሚኒት ነው። 15 ሚኒትም መጠቀም ትችላላችሁ። እኔ ግን በ5 ሚኒት ነው ማሳያችሁ። እናንተ 15 ሚኒትም መጠቀም ትችላላችሁ፣ 5 ሚኒትም መጠቀም ትችላላችሁ። እኔ ግን በ5 ሚኒት ነው ማሳያችሁ። ሶ እዚች ጋር ማርኬት ብሬክ እስኪደረግ ነው የምንጠብቀው። የአሁኑ ኢንትሪ ሞዴል የኦሲ ዞናችንን ብሬክ እስኪያደርግ ነው። ወደ ላይ ብሬክ ካደረገ ባይ እንገባለን፣ ወደ ታች ብሬክ ካደረገ ሴል እንገባለን። ወደ ላይ ባይ ካደረገ የባይ ኦፖርቹኒቲ ነው የምናየው፣ ሴል ከሆነ ደግሞ የሴል ኦፖርቹኒቲ ነው የምናየው ማለት ነው። አሁን እዚች ጋር ብሬክ አድርጋለች። እቺ የምታዩት ካንድል በደንብ ነው ብሬክ ያደረገችው። ሶ ኢንትሪያችንን እዚህ ጋር ነው የምንገባው ማለት ነው። ልክ ብሬክ እንዳደረገች ኢንትሪያችንን እንገባለን ማለት ነው። ሶ ኤስኤላችሁን ሀፍ ላይ ግማሽ ላይ ማድረግ ትችላላችሁ። ከፈለጋችሁ ሙሉ ማድረግ ትችላላችሁ። እንደናንተ ስትራቴጂ እንደናንተ ሪስክ ማኔጅመንት ማለት ነው። እዚህ ጋር ሀፍ እኔ ሀፍ ላይ አደርገዋለሁ የኦሲ ዞናችን ሀፍ ላይ፣ ምክንያቱም ይሄ ኦሲ ዞን ትንሽ ሰፋ ስለሚል ለዛ ነው። ይሄኛው ደግሞ ይችኛው ኢንትሪ ሞዴል ብሬክ አውት እንዳደረገች መንገባት ብዙ ኤስኤል መስፋት የለበትም። ለዛ ነው። ሶ ምን እንደሚፈጠር እኔ እዚች ጋር ወደ 1 ሃወር ሄደን እንዲፈጥንልን 1 ሃወር ላይ አድርገን እናስጀምረዋለን። ባክቴስት አድርገን እያየን ነው። የኦሲ ዞን የብሬክአውት ኢንትሪ ሞዴል ብሬክአውት ሲያደርግ የምንገባው ነው። ሶ እዚች ጋር የቀጣይ ቀናችንን ማርክ እናደርግ ወደዛ እንዳይገባብን። ሶ እዚች ጋር አልፎታል፣ ቲፒ ነክቷል ማለት ነው። ሶ ይሄ ትሬድ ዊን ነው ማለት ነው። ልክ እንደዚህ ነው። በጣም ቀላል ነው። ብሬክ እንዳደረገ ቀጥታ መግባት ነው። በቃ በደንብ ኦሲ ዞናችንን ማርክ ማድረግ፣ ከዛ ያን ኦሲ ዞናችንን በደንብ ብሬክ እንዳደረገው ማረጋገጥ። ሶ ከዛ ኢንትሪ። በጣም ቀላል ሞዴል ነው ይሄኛው፣ በጣም ቀላል ሞዴል ነው። ባክቴስት ማድረግ አለባችሁ እንዳትረሱ፣ ባክቴስት ማድረግ አለባችሁ እና ብዙ ጊዜ 1 to 1 እንዲሄደላችሁ እንትን ብሬክ ኢቭን ማድረግ አትርሱ። ፓርሻል መውሰድ ሊሆን ይችላል፣ ብቻ ብሬክ ኢቭን ማድረግ እንዳትረሱ። 1 to 1 እንዲሄደ ብሬክ ኢቭን ብታደርጉ አካውንታችሁ ማኔጅ ታደርጋላችሁ በደንብ። አሁን እዚች ጋር የቀጣይ ቀን ኦሲ ዞናችንን እንደዚህ እንወስዳለን ማለት ነው። በጣም ቀላል ነው። ሁልጊዜ 1 ሃወር ላይ ነው ኦሲ ዞናችንን ማርክ የምናደርገው፣ ምክንያቱም ማርኬት የሚከፈትበት ቦታ ላይ የ1 ሃወር ላይ ሄደን ኦሲ ዞናችንን እንወስዳለን። ልክ እንደዚህ። ከዛ ብሬክ እስኪደረግ ድረስ መጠበቅ ነው በቃ። ልክ እንደዚህ። አይ ቲንክ እዚህ ጋር ብሬክ በደንብ ብሬክ አላደረግም። በደንብ ብሬክ እስኪያደርግ እንጠብቃለን። ሶ እዚህ ከላይ ሄዶ በደንብ ብሬክ ያደርገው ይመስላል። ሶሪ እዚች ጋር እናስተካክላትና ከዛ እዚች ጋር ብሬክ አድርጋታለች እቺ የምታያቱ ካንደል። ስለዚህ ቀጥታ ኢንትሪ እዚች ጋር እንገባለን ማለት ነው። ከዛ ኤስኤላችሁን እንደናንተ ስትራቴጂ ብያችኋለሁ፣ እንደናንተ ሪስክ ማኔጅመንት ባክቴስት አድርጉና የሰራላችሁን ፉል ማድረግ ትችላላችሁ። ኦሲ ዞናችሁንም ሀፍ ላይ ማድረግ ትችላላችሁ። ግን ይሄኛው ብሬክአውት ኢንትሪ ሞዴል ብዙ ኤስኤል ማብዛት የለባችሁም ጋይስ። በቃ ብሬክ አድርገው ቀጥታ ይሄዳል ብለን ገምተን ስለሆነ የምንገባው ብዙም ኤስኤል ማስፋት የለባችሁ። ሶ ማርኬትም እንደሚፈጥር እኔ 1 ሃወር ላይ አድርገን እንየውና ምን እንደሚፈጠር። ሶ 1 to 1 እንደሄደ ብሬክ ኢቭን ማድረግ ትችላላችሁ እንደናንተ እንደሙዳችሁ። 1 to 1 እንደሄደ ብሬክ ኢቭን ኦር መጠበቅም ይቻላል፣ አለማድረግም ይቻላል።
ሶ ይሄኛው ትሬድ አይ ቲንክ ሉዝ ነው ኦር ደግሞ 1 to 1 እንደሄደላችሁ ብሬክ ኢቭን ካረጋችሁት ይሄኛው ትሬድ በብሬክ ኢቭን ነው ማለት ነው ያለቀው። ብሬክ ኢቭን ካረጋችሁት 1 to 1 ላይ ሲደርስ ብሬክ ኢቭን ካረጋችሁት ደግሞ ይሄ ስቶፕ አውት አድርጎናል። ስለዚህ ሉዝ ነው ወይም ደግሞ ብሬክ ኢቭን ነው ማለት ነው የትሬድ ምክንያቱም 1 to 1 ስለሄደ። ስለዚህ ወደ ቀጣይ ቀን እንለፍ። በጣም ቀላል ነው ኦሲ ስትራቴጂ በጣም እሺ እንደምታዩት ነው። በቃ እዚች ጋር 1800 ላይ ማርክ እናደርጋለን። መደጋገም ነው በቃ 1800 ላይ ማርክ እናደርጋለን። 1 ሃወር ላይ ኦሲ ዞናችንን እናወጣለን ማለት ነው። ልክ እንደዚህ የኦሲ ዞናችንን እናወጣለን። ከዛ እንደዚህ በደንብ ኦሲ ዞናችን በደንብ ማርክ ማድረግ እንዳንረሳ። ወደ 5 ሚኒት እንወርዳለን። 5 ሚኒት ላይ በደንብ ብሬክ እንጠብቃለን ማለት ነው። ብሬክ እንደተደረገ ቀጥታ ኢንትሪ መግባት ነው። እዚች ጋር ብሬክ ተደርጋለች አይታችኋታላ። አሁን ደግሞ ወደ ቤሪሽ ነው ማለት ነው የምናየው። ሴል ነው ሴል ኦፖርቹኒቲን የሰጠን ማለት ነው። ሶ ሴላችንን እንደዚህ ፉል እናደርገዋለን። ሶ ምክንያቱም ይሄ ትሬድ ኦሲ ዞናችን ጠባብ ስለሆነች ነው። ኦሲ ዞናችን በጣም ስጠብ ፉል ኦሲ ዞኑ ፉል ስቶፕ ሉዛችንን በደንብ ሙሉን ብናደርግ አይጎዳንም። ምክንያቱም ኦሲ ዞናችን ጠባብ ነው። ኦሲ ዞናችን ሲሰፋ ግን ሀፍ ላይ ብናደርገው አሪፍ ነው ለኤስኤላችን እንዳይሰፋብን ማለት ነው። ኤስኤል ከሰፋ ያው ቲፒም ስለሚሰፋ አዛ ነው። ስለዚህ አሁን ምን እንደሚፈጠር እስቲ እየሄደ ነው። አይ ቲንክ ቲፒ አልደረሰም። አሁን የደረሰ ይመስላል እና ይሄ ስማሽ አድርገናል ማለት ነው። ቲፒ ነክቶልናል። ሶ ይሄም ትሬድ ዊን ነው ማለት ነው። ልክ እንደዚህ በቃ ብሬክ እንደተደረገ ኢንትሪ ቀጥታ መግባት ነው። ዋናው ነገር ኦሲ ዞናችንን በደንብ ማርክ ማድረግ፣ ከዛ በደንብ ብሬክ እንዳደረገ እርግጠኛ ከሆነን ቀጥታ ኢንትሪ እንገባለን። ይሄኛው አንደኛው ሞዴል ነው፣ የኢንትሪ አንደኛው ሞዴል ነው። ሶ ሌላም አለ፣ ሌሎቹንም አሳያችኋለሁ ከዚህ ቀጥሎ። ሶ ልክ እንደዚህ በጣም ቀላል ነው ማለት ነው። ስለዚህ ይህን ይመስላል። እዚች ጋር 3 ትሬድ ነው መሰለኝ የገባ ነዋ። ለኤግዛምፕል ነው ያሳየኋችሁ። ባክ ቴስት እያደረግን ነው። ከ3ቱ ትሬድ 2ቱ ዊን ነው፣ አንዱ ደግሞ ብሬክ ኢቭን ነው ማለት ነው። ስለዚህ ልክ እንደዚህ ነው። በጣም ቀላል ነው። ሶ አሁን ደግሞ ወደ ሌላኛው እንለፍና ላሳያችሁ።